ሰላም ቤተሰቦች እንዴት አላችሁ? ዛሬ ቤተሰብ ጋር ነበርኩ። የሚካኤል ቪዲዮ ነው። እዚህ ጋር የአክስቴ ልጅ አለ እያወሩ ነው ከእህቴ ጋራ። እዚህ ጋር ደግሞ የእህቴ ልጅ ባት ምን እንደምትሰራ ትንሿ በቃ አልኳችሁ ልጅ አምሯታል መሰለኝ ታዝላለች። እንደው ልጅነት እኮ እናንተ በስመ አብ በእውነት እህቴ ይህች ናት ማለት ነው። እዚህ ጋር በቃ እየታገለች ነው። እዚህ ጋር የአክስቴ ልጅ አለ። በነገራችን ላይ የአክስቴ ልጅ በጣም ናፍቆኝ ነበረ፣ በጣም ከምላችሁ በላይ ማለት ነው። ሚካኤል እዛ እንትን ይላል፣ ፋዘር ነው የሚመስለው በነገራችን ላይ ማለት ነው። የአክስቴ ልጅ አባቴን ነው የሚመስለው ማለት ነው። እና በጣም ነው ደስ ያለኝ። በተለይ ካየኋቸው በኋላ ፍርሃቱ ለቀቀኝ ማለት ነው። ትንሽ ያስፈራ ነበር ያለው ነገር። እቺ ደግሞ የዛቺ ታላቋ ናት ማለት ነው። እና እዚህ ጋር እንግዲህ ያው በደንብ አስገባውላችሁ የወንድ የታላቅና ታናሽ ናቸው ማለት ነው። ይሄ የሲስተሪ ቤት ነው። እዚህ ጋር በቃ እየተጫወትን ነው። እዚህ ጋር ደግሞ ቡና እያፈላች ነው ትልቋ። እነዚህ ደግሞ ቅመሞች ታላቅና ታናሽ ናቸው። በቃ አልኳችሁ እንዴት ደስ እንዳላቸው እኔ ሲያዩ እንዴት ደስ እንዳላቸው እኔ ለራሱ እንዴት ደስ እንዳለኝ የእውነቴን ነው የምላችሁ፣ ልነግራችሁ አልችልም። ብቻ በስማ ከቤተሰብ ጋር የምታሳልፉት ነገር፣ ከቤተሰብ ጋር የምትሆኑት ነገር በጣም ከምላችሁ በላይ ደስ ይላል። እዚህ ጋር ደግሞ እንግዲህ ያው ገጠር ላሳያችሁ ነው በማግስቱ ማለት ነው። እና ከቤት ጀርባ ዙር ያለውኝ እንግዲህ አጥር ምናምን ጋርኝ ያለሁት ያው እንግዲህ ገጠር እንደምታውቁት በጣም ነው ደስ የሚለው ከምላችሁ በላይ ማለት ነው። ከምላችሁ በላይ እኔ ገጠር በጣም ነው ደስ የሚለኝ ለመኖር ሳይሆን ሄዶ ጠየቅ አድርጎ ለመምጣት። እዚህ ጋር ጭድ ነው ከቤት ጀርባ ሰርቪስ ሰርተውለት ጭድ እንደዚህ ነው የሚቀመጠው። እኛ ጋር ይከመራልም እንደዚህ ይቀመጣል። ከዛ በአጥር ላይ ተንጠልጥዬው ልጅቷን ጥላት እዛ እያለቀሰች ነው። ጥላት መሬት ላይ ሲሯሯጡ ማለት ነው። እዚህ ጋር ማን መጣልሽ እያለቻት ነው። በቃ በጣም ነው የወደቀችባት ማለት ነው። ጓሮ ጋር እየተጫወቱ ነበረ ከብት ለማየት ሄደው እና አባብላ ምን ብላ እቺኛዋ ትልቋ ናት። ትልቋ ስላችሁ ሁለተኛዋ ማለት ነው። የሁላችሁ እንግዲህ ሀገራችን ይሄንን ይመስላል። በጣም ነው ጭር ነው ከምላችሁ በላይ በቃ በጣም ማለት ነው። ሀገራችን ለድሮ አይደለም እና ይሄንን ይመስላል ማለት ነው። እኔ ተወልጄበት ያደግኩበት ሀገር ይሄንን ይመስላል። ስለሁሉም ነገር እግዚአብሔር ይክበር ይመስገን። ስለ ክፉም ስለ ደጉም ስላለንበትም ስለኖርንበትም ነገር በሙሉ እኔ እግዚአብሔር ይክበር ይመስገን ነው የምለው። እዚህ ጋር ደግሞ አየችኝ ይችኛዋ ማለት ነው። ተደበቀች አየችኝ። ካሜራ እንዴት እንደምትወድ በቃ አልኳችሁ። ካሜራ በጣም ነው የምትወደው። ከዛ ሄደች ተጠራች። ደግሞ ለእናቷ በጣም ታዛዥ ናት። ስሙ አዳነች ዝኒ ነው የምትባለው፣ ዝናሽ። እና እናቷ ጋር ሄደች። እናቷ ታች ቀለጦ የማርያምን ቂጣ እየጋገረች ነው። መጣች ተመልሳ የሁላችሁ እየጨፈረች ነው ያለችው ማለት ነው። ጨፍሪ አንቺ ምን አለብሽ? ጨፍሪ ዝላይ በደንብ ዝላይ እናትዬ፣ እየዘለልሽ አትደንግጪ፣ አይዞሽ አትደንግጪ። እያወራኋት ነው በነገራችን ላይ የእነሱን ድምፅ ምናምን ስላለ ለሴኩሪቲ ነው ሚት ያደረኩት። ሴኩሪቲያችንን መጠበቅ አለብን ስላለ እና መጣች አጠገቤ ቀስ እያለች ካሜራው ስር ለመግባት ነው የምትፈልገው። እና ደስ ይላታል ካሜራ ለምን እንደሆነ አላውቅም። ያው ልጆች ስለሆኑ ከዛ እዚህ ጋር ደግሞ እንደዚህ ተሰበሰብን ሁላችንም። እዚህ ጋር ደግሞ ጎረቤት ነው የእህቴ
የባሏ ወንድም ቤት ነው። እዚህ ደግሞ ማለት ነው ምሽት ያመሸ ነው። በዓል ሲኖር ቡና እንጠራራለን። እዚህ ጋር ደግሞ ትንሹ ጎረምሳ አለ። በቃ ሁሉም ቤተሰቦች አሉ። በጣም ነው ደስ የሚለው። እዚህ ጋር ደግሞ ወንድየው የእህቴ ልጅም አለ። እሱ ያው ቀን ቀን ቤት አይውልም። እዚህ ጋር ደግሞ እችኛዋ ትንሿ እያለቀሰች አልቃሻ። እዚህ ጋር ደግሞ ያው ማዘር እናንተ አታውቋቸውም እንግዲህ። አዎ እዚህ ጋር ሰብሰብ ብለናል። በቃ ቤተሰቡ በሙሉ እዚሁ ነው ያለው። የወንድማማቾች ግቢ ማለት ነው። በቃ ምን አለፋችሁ የወንድማማቾች ግቢ ነው ቤቱ። ዛሬው ማለት ነው በአጥር ሾልከን ነው የምንሄደው፣ በአጥር ሾልከን ነው የምንመጣው ማለት ነው። እና ምንድን ነው የሚለየን ማለት ነው? ምንም የሚለየን ነገር የለም። ግቢው አንድ ነው እና እንደዚህ ነው የምንኖረው ነው። እንደዚህ ነው የምንኖረው ማለት ነው። እና ይህንን ይመስላል። ይኸውላችሁ ልጆቹ እንግዲህ ግርግር እያሉ ነው። ግርግር በቃ ያው ትንሿ አለ ይችም አለች። በቃ ልበላችሁ እንዴት ደስ እንደሚል አትጠይቁኝ። ያለው ስሜት ማለት ነው። እዚህ ጋር በቃ ልጆቹ ተውኝ አልኳችሁ። የልጅ ቤት እንግዲህ ግማሹ ያለቅሳል፣ ግማሹ ይስቃል፣ ግማሹ ፎቶ ሊነሳ አሁን እዚህ ጋር የተሰበሰቡት ምንድነው በእነሱ ቤት ፎቶ ለመነሳት። ይሄ ተንኮለኛ የሆነ ልጅ እንደው ምን ላድርገው፣ ቅመሙ የሆኑ ልጆች በቃ። የኛ ትንሿ አኩርፋለች አሁን በተራዋ ማለት ነው። በቃ አልኳችሁ። በቃ በጣም ቤተሰብ በእውነቴን ነው የምላችሁ ቤተሰብ እንጃ በስማ። እኔ አሁን ተመልሼ እሄዳለሁኝ እግዚአብሔር ከፈቀደ ማለት ነው። ትንሽ ቁጭ ብዬ እመጣለሁኝ አይቻቸው እስቲ ነገሮች ሰላም ከሆኑ ማለት ነው። እንዴት ደስ እንደሚሉ የእውነት ከነሱ ስር ለራሱ ተለዩ አይላችሁም። ህጻናቶች ናቸው ብዙም አሉ። እዚህ ጋር በቃ በእነሱ ቤት እዚህ ጋር ፎቶ እየተነሱ ነው። እዚህ ጋር በቃ ተሰብስበው ሰው ደስ አይሉ ደግሞ ስሬስ ነገር ናት እናትዬ። የወላችሁ እንደዛችኛው አይደለችም። ይሄ ደግሞ ምላሱን ያወጣል። ቻው በሉ።